በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት እየተዘጋጀ የሚቀርብልንን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆንልን የሁላችን ጌታ የሁላችን አባት የቃሉ ባለቤት ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። እመብርሃን አዛኝት እናቱም እሱን ወልዳ የሰጠችን የእናትነት ፍቅሯ ስላልተለየን እንደ አይነ ጥቅሻ የሚደርሰው ጸሎታ አብሮን ስላለ ስሟ የከበረ የተመሰገነ ይሁን። የመጽሐፍ ቅዱስ ንባብ ትንቢተ ኢሳይያስ ምዕራፍ 31። ስለ እርዳታ ወደ ግብፅ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸውም በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤልም ቅዱስ ለማይመለከቱ እግዚአብሔርንም ለማይፈልጉ ወዮላቸው። እርሱ ግን ደግሞ ጠቢብ ነው፣ ክፉንም ነገር ያመጣል፣ ቃሉንም አይመልስም። በክፉም አድራጊዎች ቤት ላይ በደልንም በሚሰሩ ረዳት ላይ ይነሳል። ግብፃውያን ሰዎች እንጂ አምላክ አይደሉም፣ ፈረሶቻቸውም ሥጋ እንጂ መንፈስ አይደሉም። እግዚአብሔርም እጁን በዘረጋ ጊዜ ረጂው ይሰናከላል፣ ተረጂውም ይወድቃል፣ ሁሉም በአንድ ላይ ይጠፋሉ። እግዚአብሔርም እንዲህ ይለኛልና አንበሳ ወይም የአንበሳ ደቦል በንጥቂያው ላይ ሲያገሳ ብዙ እረኞች ቢከማቹበት ከቃላቸውን እንደማይፈራ ከድምፃቸውም እንደማይዋረድ እንዲሁ የሰራዊት ጌታ እግዚአብሔር በጽዮን ተራራና በኮረብቷ ላይ ይዋጋ ዘንድ ይወርዳል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል። እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመፃችሁበት ተመለሱ። በዚያም ቀን እያንዳንዳቸው እጆቻቸው ለኃጢአት የሰሩላቸውን የብሩንና የወርቁን ጣዖቶቻቸውን ይጥላሉ። አሦርም የሰው ባልሆነ ሰይፍ ይወድቃል፣ የሰውም ያልሆነ ሰይፍ ይበላዋል፣ ከሰይፍም ይሸሻል። ጎበዛዝቱም ገባሮች ይሆናሉ። አምባው ከፍርሃት የተነሳ ያልፋል፣ መሳፍንቱም ከዓላማው የተነሳ ይደነግጣሉ ይላል እሳቱ በጽዮን እቶኑም በኢየሩሳሌም የሆነ እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 32። እነሆ ንጉሥ በጽድቅ ይነግሣል፣ መሳፍንትም በፍርድ ይገዛሉ። ሰውም ከነፋስ እንደ መሸሸጊያ ከአውሎ ነፋስም እንደ መጠጊያ በጥም ቦታም እንደ ወንዝ ፈሳሽ በበረሃም አገር እንደ ትልቅ ድንጋይ ጥላ ይሆናል። የሚያዩትም ሰዎች ዓይኖች አይጨፈኑም፣ የሚሰሙትም ጆሮች ያደምጣሉ። ጥንቃቄ የሌላቸው ሰዎች ልብ ዕውቀትን ታስተውላለች፣ የተብታቦችም ምላስ ደና አድርጋ ትናገራለች። ከእንግዲህ ወዲህ ሰነፍ ከበርቴ ተብሎ አይጠራም፣ ንፉግም ለጋስ አይባልም። ሰነፍ ግን ስንፍናን ይናገራል፣ ልቡም ዝንጉነትን ይፈጽም ዘንድ በእግዚአብሔርም ላይ ስተትን ይናገር ዘንድ የተራበችውንም ሰውነት ባዶ ያደርግ ዘንድ ከተጠማም ሰው መጠጥን ይቆርጥ ዘንድ በደልን ይሰራል። የንፉግም ዕቃ ክፉ ናት። ችግረኛ ቅን ነገርን በተናገረ ጊዜ እንኳ እርሱ በሐሰት ቃል ድሃውን ያጠፋ ዘንድ ክፉን ሐሳብ ያስባል። ከበርቴ ሰው ግን ለመከበር ያስባል፣ በመከበርም ጸንቶ ይኖራል። እናንተ ዓለመኞች ሴቶች ሆይ ተነሱ፣ ድምፄንም ስሙ። እናንተ ተማምናችሁ የምትቀመጡ ሴቶች ልጆች ሆይ ንግግሬን አድምጡ። እናንተ ተማምናችሁ የምትቀመጡ ሴቶች ሆይ ወይንን መቁረጥ ይጠፋልና ፍሬም ማከማቸት አይመጣምና ከዓመትና ከጥቂት ቀን በኋላ ትንቀጠቀጣላችሁ። እናንተ ዓለመኞች ሴቶች ሆይ ተጠንቀቁ። ተማምናችሁም የምትቀመጡ ሆይ ተንቀጥቀጡ። ልብሳችሁን አውልቁ፣ ራቁታችሁን ሁኑ፣ ወገባችሁንም በማቅ ታጠቁ። ስለ ተወደደችውም እርሻ ስለሚያፈራውም ወይን ደረታችሁን ድቁ። በሕዝቤ ምድር ላይ በደስታ ከተማ ባሉት በደስታ ቤቶች ሁሉ ላይ እሾህና ኩርንችት ይወጣባቸዋል። አዳራሹ ወና ትሆናለችና የብዙ ሰውም ከተማ ትለቀቃለችና አምባውና ግንቡም ለዘላለም ዋሻ፣ የምድረ በዳም አህያ ደስታ፣ የመንጎችም ማሰማሪያ ይሆናልና። ይህም መንፈስ ከላይ እስኪፈስልን ምድረ በዳውም ፍሬያማ እርሻ እስኪሆን ፍሬያማውም እርሻ ዱር ተብሎ እስኪቆጠር ድረስ ይሆናል። ከዚያ በኋላ ፍርድ በምድረ በዳ ይኖራል፣ ጽድቅም በፍሬያማው እርሻ ያድራል። የጽድቅም ሥራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ሕዝቤም በሰላም ማደሪያ በታመነም ቤት በጸጥተኛ ማረፊያ ይቀመጣል። በረዶ ግን በዱር ላይ ይወርዳል፣ ከተማም ፈጽማ ትዋረዳለች። እናንተ የበሬና የአህያ እግር እየነዳችሁ በውሃ ሁሉ አጠገብ የምትዘሩ ብፁዓን ናችሁ። ትንቢተ ኢሳይያስ ምዕራፍ 33። አንተ ሳትጠፋ የምትጠፋ
ባንተም ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮልህ። ማጥፋትን በተውክ ጊዜ ትጠፋለህ፣ መወንጀልንም በተውክ ጊዜ ይወነጅሉሃል። አቤቱ ማረን፣ አንተን ተማምነናል። ጠዋት ጠዋት ክንድ፣ በመከራም ጊዜ ማዳን ሁነን። ከፍጅት ድምፅ ወገኖች ሸሹ፣ በመነሳትም አሕዛብ ተበተኑ። አንበጣ እንደሚሰበስብ ምርኳችሁ ትሰበሰባለች፣ ኩብኩባም እንደሚዘል ሰዎች ይዘሉበታል። እግዚአብሔር በአርያም ተቀምጧልና ከፍ ከፍ አለ። ጽዮንን በፍርድና በጽድቅ ሞላት። የዘመንህም ደስታ የመድኃኒት ብዛት ጥበብና እውቀት ይሆናል። እግዚአብሔርን መፍራት መዝገቡ ነው። እነሆ ኃይለኞቻቸው በሜዳ ይጮኻሉ፣ የሰላም መልእክተኞች መራራ ልቅሶን ያለቅሳሉ። መንገዶች ባድማ ሆኑ፣ ተላላፊም ቀረ። እርሱም ቃል ኪዳንን አፈረሰ፣ ከተሞችንም ናቀ፣ ሰውንም አልተመለከተም። ምድሪቱ አለቀሰች ከሳችም፣ ሊባኖስ አፈረ ጠወለገም። ሳሮን እንደ ምድረ በዳ ሆነ፣ ባሳንና ቀርሜሎስ ቅጠላቸውን አረገፉ። አሁን እነሳለሁ ይላል እግዚአብሔር፣ አሁን እከበራለሁ፣ አሁን ከፍ ከፍ እላለሁ። ገለባን ትጸንሳላችሁ፣ እብቅንም ትወልዳላችሁ። እስትንፋሳችሁ የምትበላችሁ እሳት ናት። አሕዛብም እንደ ተቃጠለ ኖራ፣ ተቆርጦም በእሳት እንደ ተቃጠለ እሾህ ይሆናሉ። እናንተ በሩቅ ያላችሁ የሠራሁትን ስሙ፣ እናንተም በቅርብ ያላችሁ ኃይሌን እወቁ። በጽዮን ያሉ ኃጢአተኞች ፈሩ፣ መንቀጥቀጥ ዝንጎቹን ያዘ። ከምትበላ እሳት ጋር መኖርን የሚችል ከኛ ማን አለ? ለዘላለም ከምትነድ እሳት ጋር መኖርን የሚችል ከኛ ማን አለ? በጽድቅ የሚሄድ ቅን ነገርንም የሚናገር፣ በሽንገላ የሚገኝ ትርፍን የሚንቅ፣ መማለጃን ከመጨበጥ እጁን የሚያራግፍ፣ ደም ማፍሰስን ከመስማት ጆሮዎቹን የሚያደናቁር፣ ክፋትንም ከማየት ዓይኖቹን የሚጨፍን ነው። እርሱ ከፍ ባለ ስፍራ ይቀመጣል፣ ጠንካራ አምባ መጠጊያው ይሆናል። እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ዓይኖችህ ንጉሥን በውበቱ ያዩታል፣ እነርሱም በሩቅ ያለች ምድርን ያዩዋታል። ልብህም ጸሐፊ ወዴት አለ? መዛኝስ ወዴት አለ? ግንቦቹንስ የቆጠረ ወዴት አለ ብሎ የሚያስፈራ ነገር ያስባል። ጨካኝን ሕዝብ ቋንቋው ለማስተዋል ጥልቅ የሆነውንና አንደበቱ ለማስተዋል ጸያፍ የሆነውን ሕዝብ አታይም። የበዓላችንን ከተማ ጽዮንን ተመልከት። ዓይኖችህ የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ። እግዚአብሔር በዚያ የሰፉ ወንዞችና የመስኖች ስፍራ ሆኖ ከእኛ ጋር በግርማ ይሆናል። የሚቀዘፉ መርከቦች አይገቡባትም፣ ታላላቆችም መርከቦች አያልፉባትም። እግዚአብሔር ፈራጃችን ነው፣ እግዚአብሔር ሕግን ሰጪያችን ነው። እግዚአብሔር ንጉሣችን ነው፣ እርሱ ያድነናል። ገመዶችህ ላልተዋል፣ ደቀላቸውንም አላጸኑም፣ ሸራውንም መዘርጋት አልቻሉም። በዚያን ጊዜ የብዙ ምርኮ ብዝበዛ ተከፈለ፣ አንካሶች እንኳ ብዝበዛውን በዘበዙ። በዚያም የሚቀመጥ ታምም ያለው አይልም፣ በእርሷም ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል። ትንቢተ ኢሳይያስ ምዕራፍ 34። እናንተ አሕዛብ ሆይ ቅረቡ፣ ስሙ፣ እናንተ ወገኖች ሆይ አድምጡ። ምድርና ሙላዋ ዓለምና ከእርሷ የሚወጣ ሁሉ ይስሙ። የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱም በሰራዊታቸው ሁሉ ላይ ነው። ፈጽሞ አጠፋቸው፣ ለመታረድም አሳልፎ ሰጣቸው። ከእነርሱም የተገደሉት ይጣላሉ፣ የሬሳቸውም ግማት ይሸታል። ተራሮችም ከደማቸው የተነሳ ይርሳሉ፣ የሰማይም ሰራዊት ሁሉ ይበሰብሳሉ። ሰማያትም እንደ መጽሐፍ ጥቅልል ይጠቀለላሉ። ከወይንና ከበለስም ቅጠል እንደሚረግፍ ሰራዊታቸው ሁሉ ይረግፋል። ሰይፌ በሰማይ ሆና እስክትረካ ድረስ ጠጥታለች። እነሆ በኤዶምያስና በረገምኩት ሕዝብ ላይ ለፍርድ ትወርዳለች። እግዚአብሔር መሥዋዕት በባሶራ ታላቅ እርድ በኤዶምያስ ምድር አለውና የእግዚአብሔር ሰይፍ በደም ተሞልታለች። በስብም በበግ ጠቦትና በፍየል ደምም በአውራም በግ ኩላሊት ስብ ወፍራለች። ጎሽ ከእነርሱ ጋር ወይፈኖችም ከኮርማዎች ጋር ይወድቃሉ። ምድራቸውም በደም ትረካለች፣ አፈራቸውም በስብ ትወፍራለች። የእግዚአብሔር የበዓሉ ቀን ስለ ጽዮንም ክርክር የብድራት ዓመት ነው። የኤዶምያስም ፈሳሾች ዝፍት ሆነው ይለወጣሉ። አፈሯም ዲን ይሆናል፣ መሬቷም የሚቃጠል ዝፍት ትሆናለች። በሌሊትና በቀንም አጠፋም፣ ጢሷም ለዘላለም ይወጣል።
ከትውልድ እስከ ትውልድም ድረስ ባድማ ሆና ትኖራለች። ለዘላለም ዓለም ማንም አያልፍባትም። ጭልፊትና ጃርት ግን ይወርሷታል። ጉጉትና ቁራም ይኖሩባታል። በላይዋም የመፍረስ ገመድና የባዶነት ቱንቢ ይዘረጋባታል። መሳፍንቶቿን ወደ መንግሥት ይጠራሉ፣ ነገር ግን ማንም አይገኝባትም። አለቆቿም ሁሉ ምናምኖች ይሆናሉ። በአዳራሾቿም እሾህ፣ በቅጥሮቿም ሳማና አሜኬላ ይበቅሉበታል። የቀበሮም ማደሪያና የሰጎን ስፍራ ትሆናለች። የምድረ በዳም አራዊት ከተኩሎች ጋር ይገናኛሉ። አጋንንትም እርስ በርሳቸው ይጠራራሉ። ጅንም በዚያ ትኖራለች፣ ለእርሷም ማረፊያ ታገኛለች። በዚያም ዋሊያ ቤቷን ትሰራለች፣ እንቁላልም ትጥላለች፣ ትቀፈቅፈውማለች። ልጆቿንም በጥላዋ ትሰበስባለች። በዚያም ደግሞ አሞራዎች እያንዳንዳቸው ከባልንጀሮቻቸው ጋር ይሰበሰባሉ። በእግዚአብሔር መጽሐፍ ፈልጉ አንብቡም፣ አፍ ያዟልና መንፈሱም ሰብስቧቸዋልና ከነዚህ አንዲት አጠፋም። ባልንጀራውንም የሚያጣ የለም። እርሱም ዕጣ ጣለባቸው፣ እጁም በገመድ ከፈለችላቸው። ለዘላለም ይገዟታል፣ ከትውልድም እስከ ትውልድ ድረስ ይቀመጡባታል። ትንቢተ ኢሳይያስ ምዕራፍ 35። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል። በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ፣ አትፍሩ በሏቸው። በዚያን ጊዜም የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደ ሚዳቋ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና። ደረቂቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉበትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። አንበሳም አይኖርበትም፣ ነጣቂ አውሬም አይወጣበትም። ከዚያም አይገኙም። የዳኑት ግን በዚያ ይሄዳሉ። እግዚአብሔርም የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ሐሴትንና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ። ትንቢተ ኢሳይያስ ምዕራፍ 36። እንዲህም ሆነ በንጉሡ በሕዝቅያስ በ14ተኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጥቶ ወሰዳቸው። የአሦርም ንጉሥ ራፋስቂስን ከብዙ ሰራዊት ጋር ከለኪሶ ወደ ንጉሡ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። እርሱም በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆመ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊም የአሳፍ ልጅ ዮአስ ወደ እርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትተማመንበት መተማመኛ ምንድን ነው? እኔ ለሰልፍ የሆነው ምክርህና ኃይልህ ከንቱ ነገር ነው አልኩ። አሁንም በእኔ ላይ ያመፅከው በማን ተማምነ ነው? እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብፅ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል፣ ያቆስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ ሕዝቅያስ ይሁዳንና ኢየሩሳሌምን በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹንና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ። የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብፅ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁንም በውኑ ያለ እግዚአብሔር ትእዛዝ ይህን አገር አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚህ አገር ወጥተህ አጥፋው አለኝ። ኤልያቄምና ሳምናስ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታዬ ይህን ቃል እናገር ዘንድ ወደ አንተና ወደ ጌታ ልኮኛልን?
ከእናንተ ጋር ኩሳቸውን ይበሉ ዘንድ ሽንታቸውንም ይጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ። የታላቁን የአሦርን ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ። ሕዝቅያስንም አትስሙ። የአሦር ንጉሥ እንዲህ ይላል፣ ከእኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁም ከወይናችሁና ከበለሳችሁ ብሉ፣ ከጉድጓዳችሁም ውሃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወዳለባት ምድር እስካፈልሳችሁ ድረስ ነው። ሕዝቅያስም እግዚአብሔር ያድነናል ብሎ እንዳያታልላችሁ ተጠንቀቁ። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈርዋይም አማልክት ወዴት አሉ? ሰማርያን ከእጅ አድነዋታልን? እግዚአብሔር ኢየሩሳሌምን ከእጅ ያድን ዘንድ ከእነዚህ አገሮች አማልክት ሁሉ አገሩን ከእጅ ያዳነ ማን ነው? እነርሱም ዝም አሉ፣ አንዳችም አልመለሱለትም። ንጉሡን እንዳይመልሱለት አዞ ነበርና። የቤቱ አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት። ትንቢተ ኢሳይያስ ምዕራፍ 37። እንዲህም ሆነ፣ ንጉሡ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። የቤቱንም አዛዥ ኤልያቄምን፣ ጸሐፊውንም ሳምናስን፣ የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል አምላክህ እግዚአብሔር ይሰማ እንደሆነ፣ አምላክህ እግዚአብሔርም ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ አሉት። እንዲሁ የንጉሡ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማሁ ቃል አትፍራ። እነሆ በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርጋለሁ በሉት አላቸው። የአሦርም ንጉሥ ከለኪሶ እንደራቀ ሰምቶ ነበርና ራፋስቂስ ተመልሶ በልብና ሲዋጋ አገኘው። እርሱም የኢትዮጵያ ንጉሥ ቲርሐቅ ሊዋጋህ መጥቷል የሚል ወሬ ሰማ። በሰማም ጊዜ ወደ ሕዝቅያስ መልእክተኞችን ላከ፣ እንዲህ ሲል፣ ለይሁዳ ንጉሥ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትታመንበት አምላክ አያታልህ። እነሆ የአሦር ነገሥታት በምድር ሁሉ ላይ ያደረጉትን እንዴትስ እንዳጠፏቸው ሰምተሃል። አንተስ ትድናለህን? አባቶቼ ያጠፏቸውን ጎዛንን፣ ካራንን፣ ራፊስን በተላሳር የነበሩትንም የኤድንን ልጆች የአሕዛብ አማልክት አዳኗቸውን? የሐማት ንጉሥ፣ የአርፋድ ንጉሥ፣ የሴፈርዋይም ከተማ ንጉሥ፣ የሄናና የኤዋ ንጉሥ ወዴት አሉ? ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ፣ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮህን አዘንብልና ስማ። አቤቱ ዓይንህን ክፈትና እይ። በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ። አቤቱ በእውነት የአሦር ነገሥታት ዓለሙን ሁሉ አገሮቻቸውንም አፍርሰዋል፣ አማልክቶቻቸውንም በእሳት ላይ ጥለዋል። የእንጨትና የድንጋይ የሰው እጅ ሥራ ነበሩ እንጂ አማልክት አልነበሩምና ስለዚህ አጥፍተሃቸዋል። እንግዲህም አምላካችን አቤቱ የምድር መንግሥታት ሁሉ አንተ ብቻ እግዚአብሔር እንደሆንክ ያውቁ ዘንድ ከእጁ አድነን። የአሞጽ ልጅ ኢሳይያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ አሦር ንጉሥ ስለ ሰናክሬም ወደ እኔ ለምንሃልና እግዚአብሔር ስለ እርሱ የተናገረው ቃል ይህ ነው። ድንግሊቱ የጽዮን ልጅ ቀላል አድርጋሃለች፣ በንቀትም ስቃባሃለች። የኢየሩሳሌም ልጅ ራሷን ነቅንቃባሃለች። የተገዳደርከው የሰደብከውስ ማን ነው? ቃልህንስ ከፍ ከፍ ያደረክበት ዓይንህንስ ወደ ላይ ያነሳህበት ማን ነው?
በእስራኤል ቅዱስ ላይ ነው። አንተም በሰረገላዬ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ጥግ ላይ ወጥቻለሁ። ረጃጅሞቹንም ዝግባዎች የተመረጡትንም ጥዶች ቆርጣለሁ። ወደ ከፍታውም ዳርቻ ወደ ቄርሜሎስ ዱር እገባለሁ። ቆፈርኩም፣ ውሃም ጠጣው። የግብፅንም ወንዞች ሁሉ በእግሬ ጫማ አደርቃለሁ ብለህ በባሪያዎች እጅ በጌታ ላይ ተገዳደርክ። እኔ ጥንቱን እንደሠራሁት ቀድሞውንም እንዳደረግኩት አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግኩህ። ስለዚህ የሚኖሩባቸው ሰዎች እጃቸው ዝሏል፣ ደንግጠውም ታውከዋል። እንደ ምድረ በዳ ሳር፣ እንደ ለመለመን ቡቃያ፣ በሰገነትም ላይ እንዳለ ሳር ሳይሸት ዋግ እንደመታውም እህል ሆነዋል። እኔ ግን መቀመጫህንና መውጫህን መግቢያህንም በእኔ ላይም የተቆጣኸውን ቁጣ አውቄአለሁ። ቁጣህና ትዕቢትህ ወደ ጆሮዬ ደርሷልና፣ ስለዚህ ስናጋዬን በአፍንጫህ ልጓሜንም በከንፈርህ አደርጋለሁ። በመጣህበትም መንገድ እመልስሃለሁ። ይህም ምልክት ይሆንሃል። በዚህ ዓመት የገቦውን፣ በሁለተኛውም ዓመት ከገቦው የበቀለውን ትበላላችሁ። በሦስተኛውም ዓመት ትዘራላችሁ፣ ታጭዱም አላችሁ፣ ወይንንም ትተክላላችሁ፣ ፍሬውንም ትበላላችሁ። ያመለጠው የይሁዳ ቤት ቅሬታ ስሩን ወደ ታች ይሰዳል፣ ወደ ላይም ያፈራል። ከኢየሩሳሌም ቅሬታ ከጽዮንም ተራራ ያመለጡት ይወጣሉና የሰራዊት ጌታ የእግዚአብሔር ቅናት ይህን ያደርጋል። ስለዚህም እግዚአብሔር ስለ አሦር ንጉሥ እንዲህ ይላል፣ ወደዚች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ የአፈርንም ድልድል አይደለድልባትም። በመጣበት መንገድ በዚያው ይመለሳል፣ ወደዚችም ከተማ አይመጣም ይላል እግዚአብሔር። ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። የእግዚአብሔርም መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሦርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አድራሜሌክና ሳራሳር በሰይፍ ገደሉት፣ ወደ አራራትም አገር ኮበለሉ። ልጁም አስራዶን በእርሱ ፈንታ ነገሰ። ትንቢተ ኢሳይያስ ምዕራፍ 38። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ፣ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እምባህንም አይቻለሁ። እነሆ በዕድሜህ ላይ 15 ዓመት እጨምራለሁ። አንተንና ይህችንም ከተማ ከአሦር ንጉሥ እጅ እታደጋለሁ። ይህችንም ከተማ እጋርዳታለሁ። እግዚአብሔርም የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል። እነሆ በአካዝ የጥላ ስፍረ ሰዓት ላይ ከፀሐይ ጋር የወረደውን በደረጃዎች ያለውን ጥላ 10 ደረጃ ወደ ኋላ እንዲመለስ አደርጋለሁ። ፀሐይም በጥላ ስፍረ ሰዓት ላይ የወረደበት 10 ደረጃ ወደ ኋላ ተመለሰ። የይሁዳ ንጉሥ ሕዝቅያስ ታሞ ከደዌው በተፈወሰ ጊዜ የጻፈው ጽሕፈት ይህ ነው። እኔ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ፣ የቀረው ዘመኔ ጎደለብኝ አልኩ። ደግሞም በሕያዋን ምድር እግዚአብሔርን አላይም፣ በዓለምም ከሚኖሩ ጋር ሰውን እንግዲህ አልመለከትም አልኩ። ማደሪያዬ ተነቀለች፣ እንደ እረኛ ድንኳንም ከኔ ዘንድ ተወገደች። ሕይወቴንም እንደ ሸማኔ ጠቀለልኩ፣ እርሱም ከመጠቅለያው ይቆርጠኛል። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለህ። እስኪ ነጋ ድረስ ቆይቼ ነበር፣ እርሱ እንዳንበሳ አጥንቴን ሁሉ ሰበረ። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለህ። እንደ ጨረባና እንደ ሽመላ ተንጫጫሁ፣ እንደ ርግብም አጉረመረምኩ። ዓይኖቼ ወደ ላይ ከማየት ደከሙ። ጌታ ሆይ ተጨንቄያለሁና መከታ ሁነኝ። ምን እላለሁ? እርሱ ተናግሮኛል፣ እርሱ ራሱም ይህን አድርጓል። በዘመኔ ሁሉ ስለ ነፍሴ ምሬት ቀስ ብዬ እሄዳለሁ። ጌታ ሆይ በዚህ ነገር ሰዎች በሕይወት ይኖራሉ፣ በዚህም ሁሉ የመንፈሴ ሕይወት ነው። አንተም ፈወስከኝ፣ ወደ ሕይወትም መለስከኝ። እነሆ ታላቅ ምሬት ለደህንነት የሆነ
አንተም ነፍሴን ከጥፋት ጉድጓድ አዳንካት። ኃጢአቴንም ሁሉ ወደ ኋላህ ጣልክ። ሲኦል አያመሰግንህምና ሞትም አያከብርህምና ወደ ጉድጓዱ የሚወርዱ እውነትህን ተስፋ አያደርጉም። እኔ ዛሬ እንደማደርግ ሕያዋን እነርሱ ያመሰግኑሃል። አባት ለልጆች እውነትህን ያስታውቃል። እግዚአብሔር ያድነኛል። ስለዚህ በዕድሜያችን ዘመን ሁሉ በእግዚአብሔር ቤት ቅኔዎችን አውታር ባለው ዕቃ እንዘምራለን። ኢሳይያስም የበለስ ጥፍጥፍ አምጥተው በእባጩ ላይ ይለብጡት እርሱም ይፈወሳል ብሎ ነበር። ሕዝቅያስም ወደ እግዚአብሔር ቤት እወጣ ዘንድ ምልክቱ ምንድን ነው ብሎ ነበር። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። መድኃኔዓለም የሰማነውን በልባችን ያሳድር። ለሁላችንም በዚህ በሚያጽናናው ቃሉ እስከ መጨረሻው ድረስ ተጠብቀን ፍቅሩን እያሰብን መጨረሻችንን እሱ አምላካችን እንዲያሳምርልንና ሀገራችን ኢትዮጵያንም በዓይነ ምሕረቱ ተመልክቶ ደጉ መልካሙን ጊዜ ለሕዝባችን ለወገኖቻችን እንዲያቀርብልን፣ ፈታኟን ገለል እንዲያደርግልን፣ ፍቅርና መተሳሰብን እንዲያነግስልን የቃሉ ባለቤት የሁላችን ጌታ የሁላችን መድኃኒት የሁላችን ሕይወት የሁላችን በረከት የፍቅር አምላክ የአማኑኤል አምላካችን የተቀደሰ ፈቃዱ ይሁንልን። ማምላክ ወላዲተ አምላክ እንደ ዓይነ ጥቅሻ በሚደርሰው ጸሎቷ ዘወትር ከሁላችን አትለይብን። ቃል ኪዳኗ ከክፉ ይጠብቀን። አሜን። ይቆየን። ማኅደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንሰማው የምንከታተለው መንፈሳዊ የዩቱብ አገልግሎታችንን ነበረ ስናደምጥ የቆየ ነው። ይህን እንግዲህ ለሚያደምጡ ሁሉ እናንተም ማካፈላችሁን ማዳረሳችሁን እንዳትረሱብን፣ ብትችሉም ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ ለመጠቆም እንወዳለን። ከምዕራፍ 39 ቀጥሎ ያለውን ደግሞ መድኃኔዓለም ፈቃዱ ሆኖ እድሜውን ያበድረን በቀጣዩ ስንገናኝ እንመለስበታለን። በክፍል 6 ይቆየን።